ቲጂ እንዳሰበችውና እንዳቀደችው እያደረገች ነው። ቲጂ ምንድነው ያደረገችው? አሁን ላይ ሉላን እዛ ቤት አስገብታታለች ማለት ነው። ቤዛን ካገተቻት በኋላ እንግዲህ አሁን ላይ ቲጂ ይሄንን ነገር ያደረገችው ወይም ደግሞ ቤዛን ያገተቻት ለምንድነው? የቤዛን ሀብትና ንብረት ውርስ የራሷ ያልሆነውን የጓደኛዋን እንግዲህ ይሄንን ሀብት በሙሉ ለመውረስና የራሷ ለማድረግ ነው። አሁን ላይ ቲጂ ገንዘብና ገንዘብ ብቻ ነው የምትፈልገው ማለት ነው። ነገር ግን አሁን ላይ ሱራፌል የሉላ ወይም ደግሞ እንግዲህ ቤዛ ተብላ የገባችው ሉላ ባህሪዋ መቀያየርና የሆነ ድንገታዊ ነገር ስለሆነባት ሉላ አሁን ላይ ሱራፌል በጣም እየተጠራጠረ ነው ያለው። የሆነ ነገር እንደተፈጠረና ቲጂ የሆነ ነገር እንዳረገች አስቧል ማለት ነው። ነገር ግን አሁን ላይ ሉላ እንግዲህ ቲጂ እንዳለቻት እንዳሰለጠነቻት ነው ሁሉንም ነገር በቲጂ ባለቻት መልኩ ያደረገቻት ያለችው። የቤዛን መጥፋት ተከትሎ ሱራፌል እንግዲህ ለዶክተሩ ደውሎ እሱ እንዳገታት ወይም ደግሞ የሆነ ነገር ካደረጋት አለቅህም በማለት እንግዲህ ዶክተሩን እየጠየቀው ነው ያለው። ነገር ግን ዶክተሩ ስለ ቤዛ ምንም ነገር እንደማያውቅና በዚህ በቤዛ ጉዳይ እሱ እጁ እንደሌለበት የምታምነኝ ከሆነ እመነኝ ብሎ ለሱራፌል ነግሮታል። የሱራፌል አሁን ላይ እንግዲህ የቲጂ መምጣት ያስደነገጠውና ቤዛ ሙሉ በሙሉ በቲጂ ማመኗንና ይቅርታ አድርጋላት እዛ ቤት በአንድ ማስገባቷ የሆነ ግር ያለ ነገር እንዳለ ሱራፌል አውቋል። ስለዚህ የተፈጠረውን ነገር በሙሉ እንግዲህ ቲጂ ምንድነው ያደረገችው? የራሷ የሆኑ ሰዎችን በመቅጠር ቤዛ እንግዲህ ከሱራፌል ጋር አንቨርሰሪያቸውን ልታከብር ስትል ያው ወይን ስለተረሳ ወይን ለማምጣት ስትወጣ ነው እንግዲህ ይሄን ነገር የተፈጠረው። ያኔ የቲጂ አጋቾች ቤዛን አገቷት። ስለዚህ ሱራፌል ያን ቀን ራሱ እንግዲህ ቤዛ የሆነ ነገር ትሆንብኛለች ብሎ እየፈራ ነው እንግዲህ የላካት። ነገር ግን በዛው እንደሄደች በዛው አልተመለሰችም፣ ጠፋች። ከዛ በኋላ ነው እንግዲህ አሁን ላይ ቤዛ ሆና የመጣችው ሉላ ምንድነው ያለችው? የቲጂ አክስት ሁለቱም ኩላሊቶቿ እንደታመመችና ገንዘብ ብር ስለሚያስፈልጋት ለቲጂ ደርሼላት ነው በማለት ይሄንን ሐሳብና እቅድ አምጥተው እዚህ ቤት የገቡት። ነገር ግን ቲጂ አሁን ላይ ሉላ ስለ ቤዛ ስትጨነቅና ስታስብላት የሆነ ዝምድና እንዳላቸው ጠርጥራ ነበር። ነገር ግን አልነገሯትም። ዘርፌ ለሉላ ቤዛ ትክክለኛ የስጋ እህቷ እንደሆነች ከነገረቻት በኋላ ሉላ እንግዲህ ለእህቷ ለቤዛ በጣም መጨነቅና ማሰብ ጀመረች ማለት ነው። ስለዚህ ቤዛ እንግዲህ አሁን ላይ የሷን ልብስና የሷን ጌጣጌጥ ስልክ ስትወስድ እውነትስ አለች በህይወት ወይስ ሞታለች የሚለውን ነገር ማወቅ ፈልጋ ነበር። ስለዚህ ቲጂ ይሄንን ሁሉ ነገር ነገረቻት ማለት ነው ቤዛ በህይወት እንዳለች። ነገር ግን ቲጂ አሁን ላይ ሉላ ስለ ቤዛ የመጨነቋ ምክንያት ምን እንደሆነ ማወቅ ትፈልግ ነበር። ነገር ግን ሁሉንም ነገር በዛሬው አውቃለች ማለት ነው። ምክንያቱም ሉላ ለአክስቷ ለዘርፌ እንግዲህ ቤዛ ምንም እንዳለመሆኗና እህቷ መሆኗንም በዛው እንግዲህ ስለ እህቴ እያለች ስታወራ ቲጂ ሉላ ላይ እህቷ መሆኗን የቤዛ አውቃለች ማለት ነው። ስለዚህ ቲጂ አሁን ላይ ሁሉም ነገር እየሰመራትና በእቅዷ ውስጥ እየሆነላት ነው ያለው። ምክንያቱም ሉላ የቤዛ እህት መሆኗን አወቀች። ስለዚህ ሉላ በቤዛ እየተወነች እንዳትል እንግዲህ ቲጂ አሁን ላይ ሁሉም ነገር ስላወቀች ሉላን እንደፈለገች ልታረጋት ትችላለች ማለት ነው። ይሄን ሚስጥር ከባድ ሚስጥር ማወቋ ለሉላ በጣም ነው ከባድ የሚሆንባት። ሌላው ጉዳይ እንግዲህ ዶክተሩ አሁን ላይ የቤዛ መጥፋቷን ሲሰማ ይሄ ጉዳይ እንዴት አመለጠኝ ማን ነው የወሰዳት የሚል ነገር ስላለ ለሉሲ እየደወለላት ነው ማለት ነው። ምክንያቱም ሉሲ አሁንም ቢሆን እንግዲህ ቤዛን ከገደለቻት ነው ሳሚን ከአገተበት ዶክተሩ ይፈታላት። ስለዚህ ለሉሲ ሲደውላት ሉሲም ስልኳ አይሰራም። ስለዚህ አሁን ላይ ዶክተሩ ቤዛ እውነትም ጠፍታለች የሚለውን ነገር በራሱ መንገድ ሊያጣራ ይችላል ብዬ ነው ማስበው። አሁን ላይ ቲጂ እንግዲህ ሉላን እዛ ቤት መልሳ አስገብታታለች። ሱራፌልም እንግዲህ ሉላን ሲያት እንደ ቤዛ ስለሆነች እህቷም ስለሆነች መንታቷ ስለሆነች ስለምትመሳሰል ምንም አልጠረጠረም። ነገር ግን ሉላ እንግዲህ እዛ ቤት ከገባች በኋላ ስትደናበር ሲያት እንግዲህ የምተኛበትን መኝታ ቤት እንግዲህ የሱራፌል ክፍል መስሏት ልትገባ ነበር። ያኔ ሱራፌል ጠርጥሯል ማለት ነው የሆነ ነገር እንደተፈጠረና የሆነ ነገር ይሄ ነገር እንዳለ እሱ ደግሞ ይሄን ነገር እንዳላወቀ እየጠረጠረ ነው ያለው። ቲጂ በሰላም እንግዲህ ከቤዛ ጋር እውነትም ተታርቀው እንግዲህ እንደዚህ ሆነው ሲመጡ
ሱራፌል ጠርጥሯል። ስለዚህ አሁን ላይ ሱራፌል ይህንን ነገር በራሱ መንገድ ያጣራል ማለት ነው። ምክንያቱም ሉላ አሁን ላይ ቤዛን መስላ ስለገባች እውነት ቤዛ ነች አይደለችም የሚለውን በአንዴ ሊረዳውና ሊያውቀው ስለማይችል፣ ነገር ግን በሂደት እንግዲህ ወይ ሉላን እየተከታተላት ወይም ደግሞ ቲጂን እንግዲህ የሚከታተላት ከሆነ እውነተኛውን መረጃ የሚያገኝ ይመስለኛል ብዬ ነው ማስበው። ሌላው ጉዳይ ምንድነው? አሁን ላይ ቤዛ በቲጂ ተስፋ ትቆርጣለች ማለት ነው። ምክንያቱም ሱራፌል በቲጂ ምንም እንደማያምናትና እሷ የሆነ ሴራ እንደምትሰራ እንግዲህ ለቤዛ በተደጋጋሚ ጊዜ ይነግራት ነበር። ቲጂን ምንም ያክል ብትሰራ እንዳታምናት ማለት ነው። ነገር ግን አሁን የገባት ቲጂ ቤዛን አግታት እንግዲህ እዛ ጋር ስታወራት የሱራፌል ነገር እውነትም ለካ ቲጂን አትመኛት የሚለው ነገር እውነት ነው ብላ እንግዲህ አሁን ላይ ሱራፌልን ከምንጊዜውም በላይ አምኗለች ማለት ነው። እንግዲህ ሉላ ያንን ነገር ፈጽማ ወይም ደግሞ የቤዛን እንዳለ ውርስ ወይም ደግሞ ሀብቶችን በራሷ ቲጂ እስከምታስገባ ድረስ እንግዲህ ቤዛን እዛ ቤት አግታት ልትውል ነው ማለት ነው። ምክንያቱም ቲጂ ፍላጎቷ ይሄ ነው፣ ከዶክተሩ ቀድማ የቤዛን ገንዘብና ሀብት በራሷ ለማድረግና ለመውሰድ ማለት ነው፣ ለመስረቅ አላማው ይሄ ስለሆነ ቤዛ ደግሞ እስር ቤት ከተፈታች አላማዋ ስለምትሰናከል ሉላም ቤዛን መስላው ላይ ስላለች እንግዲህ ቲጂ በራሷ መንገድ ሉላን በመጠቀም የራሷ የቤዛን ሀብት በሙሉ ልትወርስና ልትወስድ ነው ማለት ነው። ዘርፌ እዚህ ጋር ምንድነው ያለቻት ለሉላ ይሄ ነገር ከባድ ለሚሆን ስለሚችል እንድትጠነቀቅ ነግራታለች ማለት። ምክንያቱም የቤዛ ጠላት ብዙ ከሆኑ አንቺንም ሊጎዱሽ እኮ አንድ ቀን ይችላሉ ዘርፌ ፈርታለች ማለት ነው። ነገር ግን አሁን ላይ ሉላ ለአክስቷ ለዘርፌ ስትል አንደኛ፣ ሁለተኛ ደግሞ ቤዛ ትክክለኛ እህቷ መሆኗን ከሰማሽ በኋላ በጣም አዝናለች ማለት ነው። ስለዚህ ሉላ ይህንን ስራ ከፈጸመች በኋላ አንደኛ የመጀመሪያ የሚሆነው ቤዛን መፈለግ ወይም ደግሞ እህቷን መፈለግ ይሆናል ብዬ ነው ማስበው። እንግዲህ ሉላ አሁን ከገባሽ በኋላ ሁሉም ነገር ድንግርግር ብሏታል። ምክንያቱም ሱራፌል የሚያሳዝን ነው እንግዲህ ለቤዛ የሚጨነቅላት እንደሆነ እያወቀች ነው የምትገኘው። ቲጂ ደግሞ በጣም ከባድ ሰው እንደሆነች ሱራፌል ከሚያወራው መገንዘብ ትችላለች። ስለዚህ እንግዲህ ሉላም እንዳለችው ሱራፌል በጣም እሷ ቲጂ እንዳለችው ሰይጣን ወይም ደግሞ መጥፎ ሰው ሳይሆን በጣም የሚያሳዝንና ቆንጆ ነው እያለች እንግዲህ ሉላ እያደነቀችው ነው የምትገኘው ማለት ነው። ነገር ግን ሱራፌል አሁን ላይ ሁሉንም ነገር እንዲጣራለትና ሁሉም ነገር እውነት እንዲሆን ይፈልጋል። ምክንያቱም ያን ጊዜ እሷ ወይን ለመግዛት ከወጣች ጊዜ ጀምሮ ጫማዋን አንድ ግራ ጫማዋን ጥላ ከወጣች ጊዜ ጀምሮ እውነትስ ምን ነበር የተፈጠረው የሚለውን ነገር ከሉላ በደንብ ለማጣራት እየፈለገን ያለው እሷ ያለችው ቲጂ አክስት ታማ ለሷ ለማሳከሚያ ሄጄ ነው ብላ እንግዲህ ቲጂ ያመጣችው መልስ ይሄ ነበር። ነገር ግን ሉላ አሁን ላይ ይሄንን ነገር ስላማታቅ ሱራፌል ደግሞ ይሄንን ነገር እንግዲህ ሙሉ በሙሉ መረጃውን ወይም ደግሞ የተፈጠረው ነገር አሁን ላይ እንድትረጋጋና ከዛ በኋላ ደግሞ እውነቱን እንድትነግረው ነው እየፈለገ ያለው። ስለዚህ አሁን ላይ ሉላ እንግዲህ ሁሉንም ነገር ታውቃለች፣ ማን ጥሩ እንደሆነ ማን መጥፎ እንደሆነ ቤዛስ በህይወት መኖሯንና የት እንደሆነች እንግዲህ ቲጂን ብትከታተላት የምታገኛት ይመስለኛል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።